የልጅነት ልጅ ያለ አብርሽ እንግዲህ ከልጁ ጋር መጥቷል ማለት ነው። ውዶቼ ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። አይኑ ጠፍቻለሁ አውቃለሁኝ። በቃ ቅስሜን ነው ሰበሩ። በነገራችን ለእውነት ለመናገር ዩቱብ ከተመታ በኋላ ከባድ ነው። ኤንዌስ አልጠፋም። አብርሽ እንግዲህ ከልጁ ጋር ሻወር የወሰደ መጥቷል ማለት ነው። ሉል ግን በጣም ውሃ ፈርቷል። እኔ ግን የምፈራው አብርሽ ብርድ እንዳይመታ ልጅን የእውነት ለመናገር ልጁ ብርድ እንዳይመታ። በእርግጥ ልጁ ጠንካራ ልጅ ነው እና አእምሮም የኔ ጌታ እግዚአብሔር እንዲሁ ያሳድግ የኔ ወርቅ የኔ ፍቅር። ደግሞ ቃል እንኳን መስቀል የለም ልጁ አንገቱ ላይ በሰላም ነው። አብርሽዬ ቢያንስ መስቀል የሰረለት እንግዲህ ያው እምነቱ ባናቅም ማለት ነው እና ውዶቼ እንግዲህ አብርሽ ከልጁ ጋር መጥቷል። እኔ አሁን ነው አየሁት። በነገራችን ለበርሜል ለበዛኛው ዩቱብ ሰርቻለሁ። ሄዳችሁ ሰብስክራይብ አድርጉኝ። 2000 ያስገቡኝ እኔ ውዶች ማለት ነው። ሰዓት 2000 ላይ ነው አለ እስካሁን። በነገራችን ላይ ሰብስክራይብ አውሬዲ ሞልተናል። ሰዓት ግን 2000 ላይ ነው አለ። ሰብስክራይብ አድርጉና ሉል ያምርም የኔ ፍቅር የኔ ወርቅ እንዶ ድግ በል ፈጣሪ ያሳድግ። እውነት ተንገላተገው በሁለቱም። ለማንኛውም አብርሽ ትችልበታል። እውነት ለመናገር ህፃን መያዝ አያዙ ይችልበታል። የእውነት ለመናገር በጣም ነው የሚገርመኝና እንክብካቤ ትጠላላችሁ። እና እንግዲህ አብርሽ ልጁን እያየ አይደለም፣ ከልጁ ርቋል፣ ለሴት ብሎ ከልጁ ርቋል ስትሉ ነበረ። ከካሜራ ጀርባ ብዙ ነገር አለ እና ዝም ብላችሁ ባታወሩ ይመረጣል። እንዴት ነው ልጁን በልጅነት ያገኘ ብዙ ነገር ያየበት ልጅ ማየት ምክንያት የለውም እና ለማንኛውም እንግዲህ ማታውቁ ብዙ ነገር አለ። ዝም ብላችሁ ባታወሩ ይመረጣል። ሉልዬ እንግዲህ ልጁን በቃ ምን ልበላችሁ፣ አባቱን በጣም ነው የምወዱ የኔ ፍቅር። ድግ በል የኔ ወርቅ፣ በጥበብ በሞገስ የኔ ውድ ልጅ አልኩ።